ኦርቶዶክስን እናጠፋለን ሲል የነበረው ግለሰብ ሙስሊሙ እንዳናንተ አይደለም፣ ለባለጌ ጥብቅና አይቆምም፣ እኔም ባለጌ ነኝ ብሎ ደረቱን ነፍቶ ሚዲያ ላይ አይወጣምና ይህንን ግለሰብ እውነት ለሃይማኖታችሁ የምትቆረቆሩ ከሆነ አድራሻውን አፈላልጋችሁ ህግ ፊት ወንድማችን እብድ ነው ፈልጋችሁ አድራሻውን ክሰሱት ትላለህ። በኢትዮጵያ ህግ መሰረት ደግሞ እብድ አይከሰስም። አሁን ምን ትረዳናለህ መሰለህ? የእብዶችን ትተህ የኡስታዞች የጤነኛ ኡስታዞችን ሲሳደቡ የነበሩ አንዳንድ ደግሞ ተማሪዎች እዛ ያሉ ተማሪዎችን አድራሻ አሳውቀን። በተጨማሪ ደግሞ መረጃው ይደርሰኛል ስላልክ እንዲህ አይነት ንግግር እንዲያደርግ ያደረጉትን ልጆች ደግሞ አጋልጣቸው። እዛው አካባቢ ስለሚሆኑ ጤነኛዎቹ በስልክ መቼም ስልክ ገዝቶ እብድ ከሆነ አይቀርጽም አይደል? እብድ ከሆነ ስልክ ገዝቶ ራሱን ቀርጾ አይለቅም። እነዛን ሰዎች ደግሞ አጣርተህ ንገረን። ፕላስ ቱ ዛት ደግሞ አንድ ሰው ታማሚ እብድ ነው ለማለት ወይም እንደዛ ሰጀስት ለማድረግ በቅድሚያ ማሳከምና የህክምና ውጤቱን መያዝ አለብህ። አንደኛ እያዳከምክ ነው ሰው እብድ ነው ብሎ እንዲተወው ፍላጎት አለ፣ አለያም ደግሞ ስለ እብደቱ ማረጋገጫ አለ ማለት ነው። እሱንም ሸር ብታረግ። ምክንያቱም ዝም ብሎ ሰው እብድ ነው ተብሎ ከስራ አይለጠፍም። ቅድም እንዳልኩት በኢትዮጵያ ህግ መሰረት እብድ ስለማይከሰስ ሰዎች ምን እንዲዳከም እንዲተው ለማድረግ ያሰበም ይመስላል። ሰላም እንዴት ናችሁ? እችን ስሟት። ሴት ልጅ ኢቨን እኛ ትንሽ ሞከር የምንለው ሴት ልጅ በሲህር በጣም እየተጎዳን ነው። በሳምንት 4 ሴት ወይም 5 ሴት ክላስ ውስጥ ትወድቃለች። በቃ ራሷን ትስታለች። ኢቨን ጎበዝ ተማሪዋ ማለት ነውና ሲህር አለ። በቃ በሲህር ተጠቅተናል። መልካም እንደሰማችኋት ሙስሊም እህታችን በሲህር ወይም በድግምት እየተሰቃዩ እንደሆነ እየተናገረች ነው። እሷም የዚህ ተጠቂ እንደሆነች ነገር ነው። በእርግጥ ያው በእስልምና ብዙ ሴቶች ራሳቸውን እንደሚስቱ እንደሚወድቁ የሴጣን መጫወቻ አብዛኞቹ እንደሆኑ ይታወቃል። ይሄ ለምንድን ነው ያለ እንደሆነ ነቢያቸውም ድግምት ተሰርቶብኝ ነው በሚል ከ6 ወር እስከ ዓመታት ከሴቶች ጋር ሳይገናኝ የተገናኘ እየመሰለው ብቻውን ወሲብ ያደርግ ነበረ እና እንደዚህ አይነት ተጠቂ ነበር ነብያቸውም። በክርስትናው ግን ሉቃስ ወንጌል ምዕራፍ 10 ከቁጥር 19 ጀምሮ አማኞች ደቀ መዛሙርቶች የክርስቶስ የሆኑ አጋንንትን የመርገጥ የመግዛት የማባረር ስልጣን እንዳለን መጽሐፍ ቅዱስ በግልጽ ይናገራል። እንዲሁም በማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ ለሚያምኑ ከሚሰጡ ምልክቶች አንዱ አጋንንትን ማስወጣት ማባረር እንደሆነ ይናገራል። በተቃራኒው ግን በእስልምና ሐዲሳቶቹን እንደምትመለከቷቸው ነብያቸው ምንድን ነው ያለው? ሴጣን በደማችሁ ውስጥ በእያንዳንዳችሁ ውስጥ በደማችሁ ውስጥ ልክ ደም በትቧችሁ ውስጥ እንደሚሽከረከር ሴጣን በውስጣችሁ ይሽከረከራል ብሏል። ነብዩ ያለውን ደግሞ አሜን ብሎ መቀበል የእስልምና አንዱ ግዴታ ነው። ነብዩ ያለውን መቀበል ግዴታ ነው። ሌላኛው በጣም አስገራሚ ነገር ምንድነው እሱ መሰላችሁ? በቤታችሁ ውስጥ 4 አልጋ እንዲኖር ያዛል። ነብያቸው የመጀመሪያው አልጋ ባል እንዲተኛበት ነው። ሁለተኛው አልጋ ሚስት የምትተኛበት ነው። ሶስተኛ አልጋ እንግዳ ሲመጣ የሚተኛበት ነው። አራተኛው አልጋ ግን በጣም ያስቃል፣ ለሴጣን ተብሎ መዘጋጀት እንዳለበት ይናገራል። በቤታችሁ ውስጥ አልጋ ለሴጣን ብላችሁ እንድታዘጋጁ ነብያችሁ አዟል። ሴጣን መጥቶ እናንተ ቤት እንዲያድር ሐዲሱ እንደምታዩት ነው። አልጋ ልታዘጋጁለት ይገባል ይላል። ቤት ውስጥ ሴጣንን የዚህን ያህል ምትጠራው ከሆነ ወደ አንተ እንዲመጣ የዚህን ያህል ምትመኝ ከሆነ የነብይህን ትእዛዝ ሱና ነው ብለህ የምትከተል ከሆነ እንዲሁም ደግሞ ሱራ አልአሕዛብ አያ 36 ላይ ነብዩና አላህ የደነገጉት ለዋጭ የለውም ይላል። ቤታችሁ ውስጥ ለሴጣን ብላችሁ አልጋ የምታዘጋጁ ከሆነ ድግምት ተሰራብኝ ሴጣን እንደዚህ ሆነኝ የሚሰራ አይመስለኝም፣ አያስኬድም። እዚህ ጋር ደግሞ እንደምታዩት ምንድነው እሱ የሚለው በግራ እጃችሁ እንዳበሉ። በግራ እጃችሁ የምትበሉ ከሆነ ሴጣን አብሮ የሴጣን ነው ምናምን ነገር ብሎ ይላል። በግራ እጃቸው የሚበሉ እንግዲህ ከሴጣን ጋር ቅርርብ እንዳላቸው ወይንም ወዳጅነት እንዳላቸው ይናገራል ማለት ነው። እንደገና ደግሞ አህያ ከጮኸ ሴጣን ነው ከሴጣን ድምፅ ሰምቶ ነው ይላል ማለት ነው። እንደምታዩት አሁንም ደግሞ ማንኛውም ሕፃን ላይ ሲወለድ የሚያለቅሰው
ሴጣን ላይ ሲነካው ነው ይላል ማለት ነው። እያንዳንዱ ሰው ሴጣን ነክቶታል። ከሜርየምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ብሎ የሚያምነው ነብዩ። ሙስሊሞችም እንግዲህ እሱን ሱና ነው ብለው ተተከተሉ። ሁሉም ላይ ሴጣን እንዳለባቸው ነው ማለት ነው። ይህንኛው ሐዲስ ደግሞ እንደምትመለከቱት ገባ ውስጥ በመጀመሪያ እንዳገቡ በመጨረሻም እንዳትወጡ ይላል። ምክንያቱም ይሄ ሴጣን ነው ብሎ ይላል ማለት ነው። ከሴጣን ጋር እንትን እንደሚላችሁ ነገር ይናገራል። ገባ ውስጥ በቀድማችሁ መሄድም የለባችሁ መጨረሻ መውጣት የለባችሁ ማለት ነው። ደውልን እንደገና ደግሞ የሴጣን መሳሪያ ነው ይላል ማለት ነው። በቃ እያንዳንዱን ነገር ማታ ተኝታችሁ ጠዋት ስትነሱ እዚህ ውስጥ አፍንጫ ሌላኛው ፓርት ላይ ሴጣን ያድርባችኋል። ስለዚህ ውዱ ስታደርጉ 3 ጊዜ ውሃ እዚህ ውስጥ እርጩ ይላል ማለት ነው። ፕላስ ደግሞ ጆሮአችሁ ውስጥ ሴጣን ሽንቱን ይሸናል ይላል ማለት ነው። ጆሮዬ ሽንቱን ሴጣን ይሸናብኛል ወይም የሴጣን ሽንት ቤት ነኝ ብለህ እያመንክ ድግምት ተሰራብኝ ሚያስኬድ አይደለም ማለት ነው። ከምንም በላይ ግን እዚህ ጋር እንደምትመለከቱት ደግሞ ምን ይላል? ወሲብ ስታደርጉ ኢንሻአላህ በሉ። ወሲብ ስታደርጉ ኢንሻአላህ ብላችሁ ካልጀመራችሁ ሴጣን አብሯችሁ ተለጥፎ ያደርጋል። ከዛ የሚወለደው ሰው ግማሽ ሊሆን ይችላል፣ ወይም ግማሽ ሰው ግማሽ ሴጣን ማለት ነው። እንደምትመለከቱት ለምሳሌ ሱሌማን ይላል፣ ሰለሞንም ማለታቸው ነው። እንግዲህ ሱሌማን በአንድ ሌሊት ከ100 ሴቶች ጋር ወሲብ አደርጋለሁ፣ 100ዎቹም ወንዶች እንዲወልዱልኝ ይፈልጋለሁ ብሎ ወሲብ ለማድረግ ይዘጋጃል። የዚህን ጊዜ አላህ መላእክቱን ላከና ስትጀምር እያንዳንዷን ኢንሻአላህ ብለህ ጀምር ብሎ ይለዋል። ሰለሞን እሷ ውስጥ ገባና ኢንሻአላህ ብሎ ሳይጀምር እንዲሁ ተገናኛቸው። ግማሽ ሰው ተወለደ ይላል። ግማሽ ሰው ማለት እንግዲህ ግማሹ ሴጣን ግማሹ ሰው ማለት ነው። ወይንም ደግሞ ከወገብ በላይ ከወገብ በታች ነው ኖ እንደዛ፣ ወይንም ደግሞ እንደዚህ ግማሽ ነው we don't know ወይንስ ሴት ነው? ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ስለምትባል፣ ግን ግማሽ ሰው ተወለደ ይላል። አዲሱ ግማሽ ሰው ከሆነ እንግዲህ ምናልባትም እንደ ተፍሲር አልቁርጡቢ አፈሳሰር ብንመለከት ለምሳሌ ለኢሳን አወላለድ ጋር በተያያዘ አንድ በፈሰረበት ላይ ግማሽ ሲባል ግማሽ ጎኑ ሰው ግማሹ ደግሞ ሴጣን ማለት ነው። እንደዚህ አይነት ከሴጣን ጋር ወዳጅነት ያለው አካል ስለ ሴጣን ተደረገብኝ መተት ተሰራብኝ ብዙ የሚያስሄድ አይመስለኝም። ጠዋት ፀሐይ ገና ስትወጣና ልገባ እንትን ስትል ደግሞ እሱ በሴጣን ጭንቅላት ውስጥ ነው ፀሐይ የምትወጣው የሚልም አዲስ አለ ማለት ነው። ይህም በጣም ፈን የሚያደርግ ነገር ነው። ስለዚህ ከሴጣን ጋር እንደዚህ አይነት ቁርኝነት ያለው ማህበረሰብ ድግምት ተሰራብኝ ሴጣን እንዲተደረገብኝ ቢል አያምርበትም። መጽሐፍቶቻችሁ ፈትሹት። ባይሆን ከዚህ ድግምት ከዚህ ከሴጣን ከእንደዚህ አይነት ዳቢሎሳዊ አሰራር ነፃ ተወጡ ዘንድ የክርስቶስ ደም በነፃ ፈሶላችኋል። እሱን እመኑ፣ እሱን ተከተሉ። ከአጋንንት ስራት ነፃ ትወጣላችሁ። ዛሬ ማታ ከምሽቱ 2 ሰዓት ጀምሮ አንደኛው ምዕራፍ እናያለን። አሁን ለታንድ ምዕራፍ አይተናል። ዛሬም እንቀጥላለን። የምትችሉ ከ2 ሰዓት ጀምሮ ብቅ በሉ። ቴንኪው። ይህም ቪዲዮ ደግሞ ኮፒ ሊንክ አድርጉ፣ ሼር አድርጉት። መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን እነግራችኋለሁ። እዚህ ጋር እፎይ የሚባለው ግለሰብ ላይ መጅሊሳችን ምን አድርጓል የሚለውን እውነታውን ልንገራችሁ። መጅሊስ ሐቂቀትን በዚህ ጉዳይ ላይ ብዙ እንተቸዋለን መጅሊስን። በዚህ ጉዳይ ላይ ግን መጅሊስ ማድረግ ያለበትን ሁሉ አድርጓል ብዬ ነው እኔ ባለኝ መረጃ ማለት ነው። ነገር ግን ይህን አድርጓል ማለቴ በህግ በኩል ማድረግ ያለበትን ክስ መመስረት፣ ምስክሮችን ማዘጋጀት፣ የቪዲዮ ማስረጃዎች ሌሎችንም አጠናቅሮ ልቅም አድርጎ አስገብቷል። ወደ ተግባር ማውረድ የፌዴራል ወይንም የህግ አካላት ነው። ከዛ በዘለለስ ይህ ነገር ተፈጻሚ ካልሆነ መጅሊስ እጁን አጣጥፎ መቀመጥ አለበት ወይ? የለበትም። ቀጣይ የትግል አቅጣጫዎችን ማስቀመጥ መቻል አለበት። ተግባባን አይደለ? ክስ መመስረት ክሱ ተቀባይነት ወይንም በቸልተኝነት በንቀት የሚታለፍ ከሆነ መጅሊስ ሙስሊሙን ማህበረሰብ አስተባብሮ ሌላ ራሱን የሚያስከብርበትን ሰላማዊና አስፈሪ የሆነ ትግል አቅጣጫ ማስቀመጥ አለበት። እጁን አጣጥፎ መቀመጥ የለበትም። ይህንን ነው የምንለው። ቪዲዮ በደንብ ሼር ይደረግ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ በመረጃ ስናወራ ትክክል አይደለንም፣ እነሱ ግን ልክ ናቸው አይደል? አላህ ያጥፋቸው እነዚህ ምናምን ነገር እያላችሁ ነው ማለት ነው በሉ። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ዙልም ነው፣ በደል ነው። አላህ ላይ ትልቅ በደል ስለሆነ
ሉቅማን ለልጁም ያለው እንደዛ ስለሆነ ነው። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ወይም ለአላህ ልጅ አለ ብሎ ማለት በአላህ ላይ ትልቅ በደል ስለሆነ ይሄ እርግማን ነው እንድንለው ነው። እኛ 24 ሰዓት በቁርአን ስንቀራ ይሄንን አያት እንድንለው ነው። አላህ ያጥፋቸው፣ አላህ ይርገማቸው እየተባለ ነው። ምክንያቱም ቁርአንን የምንቀራው እኛ ነው፣ ሪሳይት የምናደርገው እኛ እስከሆነ አላህ ያጥፋቸው የምንለው እኛ ነው። ኦኬ እንደሰማችሁት ነው። ሱረቱ ተውባ ላይ 9ኛው ሱራ አያ 30 ላይ ምንድነው የሚለው? አይሁዶች ኡዘይር የአላህ ልጅ ነው ይላሉ። ክርስቲያኖች ደግሞ አልመሲህ ኢሳ የአላህ ልጅ ነው ይላሉ። ይህም በማለታቸው ደግሞ ምን ይላቸዋል? አላህ በየጊዜው አላህ ምን ይበላቸው? ያጥፋቸው ይላል። ይህንን አያ በመጥቀስ እንግዲህ ሰውየው ምን እንዳለ ሰምታችኋል። ይህንን ቁርአን ሁል ጊዜ እየቀራን እናንተን ያጥፋችሁ እንላለን። እኛ ሙስሊሞች ክርስቲያኖችን ያጥፋቸው እንላለን። እነሱ ሲናገሩት በጣም ፐርፌክት ነው፣ ልክ ነው፣ አውቴንቲክ ነው። እኛ ስናወራ ግን የተለየ ነገር ሆኖ ይሁን እነሱ ጋር እኛ ስናወራ ልክ የማይሆንበት ምክንያት ምንድን ነው? እናንተ ስታወሩ ልክ የሚሆንበት ምክንያቱ ምንድን ነው? እናንተ በየዕለቱ ይህንን ክፍል እየቀራችሁ ያጥፋቸው ትላላችሁ። ክርስቲያኖችን ያጥፋቸው አላህ እዚሁ ሱረቱል መይዳ ላይ ሱራ 5 ላይ አንቀጽ 14 ላይ እንደዚህ ይላል። እነዚህም እኛ ክርስቲያኖች ነን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ በእነርሱም ከታዘዙበት ነገር ፈንታን ተውት። ስለዚህ እስከ ትንሣኤ ቀን ድረስ በመካከላቸው ጠብንና ጥላቻን ጣልንባቸው ይላል። አላህ ነው የሚለው ይህንን ጠብንና ጥላቻን ምን ያክል የሙስሊሞቹ አላህ ክርስቲያኖችን እንደሚጠላ መጽሐፈ ምሳሌ ምዕራፍ 6 ላይ የኛ አምላካችን ያህዌ በወንድሞች መካከል ጠብን የሚዘራ ነፍሱ አጥብቃ ትጸየፋለች። ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች እንዳለ ይናገራል። 7ኛውንም ነፍሱ አጥብቃ እንደምትጸየፍ ይናገራል። ቁጥር 19ኛው ላይ እንደዚህ ይላል፣ በሐሰት የሚናገር ሐሰተኛ ምስክርና በወንድሞች መካከል ጠብን የሚዘራ። በወንድሞች መካከል ግን አላህ ጠብን ሲዘራ ተመልከቱ። ወንድሞቻችን ናቸው ሙስሊሞች። ሲጀመር እንድታውቁ የምንፈልገው አልመሲህ ኢሳ ኢየሱስ የሚለውን ካራክተር አይዝም። መጽሐፍ ቅዱስ ላይ ያለውን ኢየሱስና የእናንተ የሙስሊሞች ቁርአን ላይ ያለውን አልመሲህ ኢሳ አንድ አይደለም። የመጽሐፍ ቅዱሱ ያህዌ እግዚአብሔርና አላህ አንድ አይደለም። አላህና እግዚአብሔር አንድ ናቸው። አላህም ይመቸኛል እግዚአብሔርም ይመቸኛል የምትሉ ሰዎች ከዛሬ ጀምሮ አቁሙ ባካችሁ። አላህም እግዚአብሔርም አይገናኙም። ለምሳሌ የኛ ጌታችን ኢየሱስ ክርስቶስ መድኃኒታችን ጌታና አምላክ ነው። በመጽሐፍ ቅዱስ ፈጣሪም ጭምር ነው። በቁርአን ግን ከነቢይ ያለፈ ምንም እንዳይደለ ቁርአን 5:75 ላይ ይናገራል። የመርየም ልጅ አልመሲህ ኢሳ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። ተመሳሳይ ነው። ከነ ዳውድ ከነ ኢብራሂም ጋር ከነ ዩሱፍ ጋር ተመሳሳይ ነው። አልመሲህ ኢሳ የክርስቶስ ኢየሱስን ካራክተር በፍጹም አይመሳሰልም። አልመሲህ ኢሳ ሰው ብቻ፣ ክርስቶስ ኢየሱስ ግን አምላክም ነው ሰው ነው። አምላክነቱን አልቀየረም፣ አልሻረም። ሰውነቱን አልሻረም። ጋድ ሪቪልድ ኢን ፍሌሽ ነው። አምላክ በስጋ ሲገለጥ እንደማለት ነው። ኢየሱስ ሌላ ትርጉም የለውም። እኛ ጌታችን ኢየሱስ ክርስቶስ ማለት የሙስሊሞቹ አልመሲህ ኢሳ በዚህም ምክንያት ሰማይና ምድር ያህል ርቀት አለው። አልመሲህ ኢሳና ኢየሱስ በፍጹም አይገናኙም። ሱራ 4 ላይ ወይም ሱረቱል ኒሳ ላይ 172ኛው አያ ላይ አልመሲህ ኢሳ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም። ኦኬ ባሪያ ነው፣ የአላህ ባሪያ ነው፣ ሰው ነው፣ የመርየም ልጅ ብቻ ነው፣ በመለኮት አባቱ አልወለደውም የሚባለው ኢሳ ኢየሱስ ክርስቶስ ፈጽሞ ካራክተሪስቲካሊ በፍጹም የሚገናኙ አይደሉም። ስለዚህ አትሸወዱ ክርስቲያኖች። ኢየሱስ ክርስቶስ እኮ ኢሳ ነው። ስለዚህ በመጽሐፍ ቅዱሳችሁም ነብይ ነኝ ብሏል። ስለዚህ ነብይ ነው ቢላችሁ አትሸወዱ። የኛ ኢየሱስ ነብይም ነው፣ መምህርም ነው፣ ድንቅ መካር ኃያልም ነው፣ የዘላለም አባትም ነው፣ የነገሥታት ንጉሥ ነው፣ የጌቶች ጌታ ነው፣ አልፋ ነው፣ ኦሜጋ ነው፣ ፊተኛ ነው፣ ኋለኛ ነው፣ መጨረሻም መጀመሪያም ነው፣ ያለ የነበረም ነው፣ የሚኖርም ነው፣ ሁሉንም ደግሞ የሚገዛ ነው። የእግዚአብሔርም ቃል ነው። ኢየሱስ እግዚአብሔር ዘንድ የነበረ ነው። የእግዚአብሔር መልክ ያለው ነው። ራሱን ባዶ አድርጎ ራሱን አዋርዶ በባሪያ መልክ ተገለጠ እንጂ። ስለዚህ አሁንም እንድትረዱት እንፈልገው አልመሲህ ኢሳ የአላህ ባሪያ ነው። ስለዚህ ባሪያ ብቻ ነው፣ መልእክተኛ ብቻ ነው። ከዛ ያለፈ ምንም አይደለም። የሙስሊሞቹ አልመሲህ ኢሳ እንጂ ኢየሱስ አይደለም። እናንተ ሙሐመድ ወይም የእናንተ ነቢይ እንዴት አድርጎ አይሁዶችንና ክርስቲያኖችን እንደሚጠላና እንደሚራገምም ጭምር በሐዲሳችሁ ላይ ሰፍሮ ወይም ተዘግቦ እናገኘዋለን። ጀሚዓ ተርሚዲ 2954 ላይ ተመልከቱ። ከላይ the prophet said the Jews are those who Allah is wrath with የተረገሙ ርግማን ያለባቸው ናቸው ይላል። and the Christian have strayed ክደዋል፣ የካዱ ናቸው፣ ከሃዲያን ናቸው ይላቸዋል ክርስቲያኖች። የእናንተ መልእክተኛ ወይም የእናንተ ነቢይ እንደዚህ ይላል። ሽካት አልመሲህ 40:53 ላይ እንደዚህ ይላል። ጃቢር ቢን አብደላህ said he has told Umar bin al-Khattab that he had heard God's messenger say I will certainly expel the Jews and the Christians from Arabia so as to leave only Muslim in it. ሙስሊሞች ብቻ እስኪቀሩ ድረስ ክርስቲያንና አይሁዶችን አረብ ምድር በአጠቃላይ አባራለሁ አስወጣ ነበር ይላል።